ሰላም ጤና ይስጥልን። በመላው ዓለም የምትገኙ የቲክቶክ ተከታታዮቼ እንደምን ሰንብታችኋል? ዛሬ እንግዲህ ከዜና በወጣ ለየት ያለ ነገር በጣም የገረመኝና ያስደነቀኝን ነገር ከመንገሬ በፊት አንድ ቪዲዮ አለ፣ እሱን አይተን እንመለሳለን። እንግዲህ አብራችሁን ቆዩ። በጣም የሚገርምና ሁሉንም የሚነካካ ሊሆን ይችላል። አስቡበትና እንግዲህ እስቲ ቪዲዮውን አይተን እንመለስ። አብራችሁን ቆዩ። ሰላም ነው? እግዚአብሔር ይመስገን ሁሉ መልካም ነው። እስራኤል ምን አለሽ? ቤተሰቦቼ እኔም እዛው ነኝ። ቤተሰቦችሽ? አዎ። ሁለት ሰውን ሰይጣን ሊገድል ሞት ደግሰው አየሁ። እስራኤል ምድር ሞት የተደገሰ እያየው አንደኛው ያብሮት የሚል ስም ያለው እኔ ነኝ። ሁለተኛ ሊያ የሚል ስም ያለው ወይ አምስተኛይቷ ልጄ ናት። ሀብታሙ የሚል ስም ያለው ይሄ ነው። ወይኔ ዱባራ ካረበያዶ አንድ ሰው ምን አለ ጮኸ አሜን አለ። ሰምተሃል አባቴ? አመት ሙሉ አይተኸኛል አባ። ደረስክልኝ ዛሬ። አመሰግናለሁ፣ አከብርሃለሁ። አንድ ሰው ምን አለ ጮኸ አሜን ቢለኝ ድገምና አንተ በደንብ አሜን ብለው ሰጥ የብዙ ሰዎች ታሪክ አሁን ይቀየራል። መቼ? ድገምና ጨምርና ዋው ይቀየራል። ይቀየራል። ተጭንቀት የቤት እንግዲህ ከላይ እንዳያችሁት ቪዲዮውን ወደ ኢትዮጵያ የሄዱ በእርኩስ መናፍስታን ወይም ደግሞ ባጋንንቱ ዓለም የጠመዱ ሰዎች ቁጥር ስፍር የላቸውም። ኢትዮጵያም ጭምር እንደውም ከኢትዮጵያ ውጭ አሉ እና እቺ ከላይ ያያችኋት ሴትዮ እንግዲህ ከእስራኤል ሀገር ነው ሄደችው። ምን ያህል አሳሳች ነብዮች በዚች ምድር ላይ እየመጡና እየበዙ እንደሆነ ግልጽ ነው። ከዚህ ቪዲዮ ማየት ይቻላል። ሌሎችም እንደዚህ አይነት ነገሮች እየተሰሩ እንደሆነ ኢትዮጵያ ውስጥ በተለይ በከፍተኛ ሁኔታ የገንዘብ ማመንጫ እንደሆነ በተለያዩ ሚዲያዎች ይታያሉ። በግልጽም እየተሰራ ነው እና ሰዎች አውቃችሁ ለምታረጉት የራሳችሁ ፍላጎት እስከሆነ ድረስ እንደፈለጋችሁ ማንም ያዝ አይችልም። እንደፈላጎታችሁ ሳታውቁ የምታረጉት ግን ጥንቃቄ። አሁን እቺ ሴትዮ ስሟን ይነግራታል፣ ከእስራኤል ሀገር ነው የመጣሽው ብሏታል። ሌሎችም ነገር ሲነግራት እውነት መስሏት ነው፣ እውነተኛ ነብይ መስሏት ነው። እንግዲህ በደስታ ሐሳቧን ስለነገራት እንደማልቀስም ብላ ጊዜው አለችው። እንግዲህ ምን አለ መሰላችሁ፣ ቀደም ብለው ይመዘገባሉ። እንግዲህ ብዙ ብር ከፍላ ነው ሴትዮ የተመዘገበችው እያስባለሁ። እና ቀደም ብለው ሲመዘገቡ ጸሐፊዎች አሉ፣ እቃዎቻቸው የሚያስቀምጡበት ቦታ አለ። ለዚህ ብሎ የተዘጋጁ ሰራተኞች አሉ። ወደዚህ አዳራሽ ከመግባታቸው በፊትና ስላላቸው ችግር ነብይ ነኝ ባየው ከመናገሩ በፊት ኢንፎርሜሽን የሴትዮዋን ስሟን፣ የቤተሰቧን ወይም የሰውየውን ስለ ቤቷ ችግር እንዳለ ዝርዝሩ ከተጻፈ በኋላ ተመዝግቦ ቢሮ ውስጥ ይቀመጣል። ነብይ ነው ባዩ መጥቶ ኢንፎርሜሽን በደንብ ከተቀበለና ከሸመደደ በኋላ ነው አዳራሽ ውስጥ ገብቶ ይሄ የምታዩትን ቪዲዮ ከሌ ትባያለሽ፣ ከዚህ ቦታ ነው የመጣሽ ወይም ከዚህ ቦታ ነው የመጣው፣ እንደዚህ አይነት አለ፣ እንደዚህ አይነት ልጆች አሉሽ፣ እንደዚህ የሆነ ነገር ይታየኛል፣ ከሌ የሚባል ስም አሁን ይታየኛል እዚህ ውስጥ ምናምን እያለ የሚናገረው ከዚህ የምታዩት ትክክለኛ ኢንፎርሜሽን ተቀብሎ እናንተ በማታውቁት መንገድ ሲነግራችሁ እውነት መስሏችሁ ትቀበላላችሁ፣ የምትፈወሱም ይመስላችኋል። ሌላው ሁለተኛው ደግሞ ከመናፍስቱ ጋር የተቆራኙ ነገሮችን የሚያውቁ ሰዎች አሉ። ስለ ሰው ሕይወት የሚያውቁ ከመናፍስቱ ጋር ይነጋገራሉ። ከመናፍስቱ ጋር በደም የተሳሰሩ ናቸው። መሐላ የፈጸሙ ናቸው በደም ስለ ሰው ሕይወት አጋንንቱ ነው የሚነግራቸው። አጋንንቱ ላያቸው ላይ ሆኖ እርኩሱ መንፈስ ሲነግራቸው ስለ እናንተ ሕይወትና ታሪክ ምን እንደሚሆንና ምን እንደገጠማችሁ ይነግራችኋል። እንደዚህ ልጅ ታሞብሻል፣ ወይም ደግሞ እንደዚህ ሆነሻል፣ ባልሽ እንደዚህ አድርጎሻል፣ ወይም ደግሞ ከቤተሰብ ወንድሞችሽ ጋር ቤተሰቦች ጋር ግጭት አለብህ ብለው የሚናገሩት ላያቸው ላይ የሰፈረው አጋንንቱ
እያናገራቸው እየተገለጸላቸው ነው። ከአጋንንቱ ጋር ደግሞ የተሳሰሩበት በደም መሐላ የገቡበት ነገር አለ። ስለዚህ እባካችሁ የጨነቃችሁ ችግር ያለባችሁ ችግራችሁ እንዲፈታ የምትፈልጉ ከሆነ በቀጥታ ፈጣሪ አምላክ እግዚአብሔር ጋር ቀና ብላችሁ ብትጸልዩ ችግራችሁ ይፈታል እንጂ እንደነዚህ ሰዎች ጋር እየሄዳችሁ ገንዘባችሁን የምትበሉ ከርኩስ መናፍስት ግንኙነት እየፈጠራችሁ በኋላ ቆይታችሁ ደግሞ ከዘር እስከ 7 ትውልድ ድረስ እንደዚህ አይነት እየተዋረሰ ያጋንንት መንፈስ ለልጅ ልጆቻችሁ ሁሉ ጠንቅ ነው የምትሆኑት። ጥንቃቄ ለማታውቁ ሰዎች እያወቃችሁ የምታረጉት ግን እንደኛ ራሳችሁን እየጎዳችሁ ነው። ሁለተኛ በማይሆን ነገር አምናችሁ አጋንንቱ ራሱ ሲጣላችሁ አንድ ቀን በራሳችሁ ላይ መጥቶ አደጋ ነው የሚፈጽምባችሁ። ለቤተሰቦቻችሁም ለዘመድ አዝማዳችሁም ጠንቅ ነው የምትሆኑት እና እባካችሁ ከውጭ ሀገር ተነስታችሁ ኢትዮጵያ ሄዳችሁ ፈውስ እናገኛለን ብላችሁ እነዚህ አሳሳች ነብዮች ጋር የምትሄዱ ተጠንቀቁ፣ ራሳችሁን ጠብቁ። በቀጥታ ከእግዚአብሔር ጋር ተገናኝታችሁ ጸሎት ብታረጉ ችግራችሁ ይፈታል። ይሄ ነገር እኮ በመጽሐፍ ቅዱስ ያለ ነው። ርኩስ መናፍስታኖች እንዳሉ ስለ መጽሐፍ ቅዱስ የምታውቁ ሰዎች ታውቁታላችሁ። በተለይ የእስራኤል ልጆች ግብጽ በነበሩበት ጊዜ ሙሴን የሚላቸውን አንቀበልም ብለው እኮ በባዕድ ነገር ሲያመልኩ ነበረ። እግዚአብሔርም ያጠፋቸው ብሎ ሙሴ ይቅርታ አድርግላቸው ብሎ ተማጽኖ ነው በኋላ ወደ ራሱ ወደ እግዚአብሔር የመለሳቸው። እምቢ ያሉትንም እንዲገደሉ እንዲጠፉ እግዚአብሔር ስልጣን ሰጥቶት ነበር ለሙሴ እና ከእንደዚህ አይነት ከርኩስ መናፍስታን ጋር እምነት ኑሯችሁ ከላይ የምታዩትን ቪዲዮ እያያችሁ የተረዳችሁን ነገር ይኖራል። በዚህ ነገር እንቀጥላለን፣ ነቢያት ያድኑናል፣ መጥፎ መንፈስን ያስወግዱልናል፣ ሀብት ንብረት ሰላም ያመጡልናል ብላችሁ የምታምኑ ሰዎች አትሳሳቱ፣ አትጃጃሉ። እንደዚህ ብሎ ነገር የለም። በቀጥታ እግዚአብሔርን ካመለካችሁና ወደ እግዚአብሔር ጸሎት ካረጋችሁ ከንጹህ ልባችሁ እግዚአብሔር ሐሳባችሁን ይፈጽምላችኋል። አንኳኩ ይከፈትላችኋል። መጽሐፍ ቅዱሱ ጠይቁ ይሰጣችኋል ብሎ የለ። በንጹህ ልቦናችሁ ከጠየቃችሁና ከተማጸናችሁ እግዚአብሔር ለሰው ልጆች ለፈጠረው በራሱ አምሳል የፈጠረውን ሰው ይረዳል፣ ያግዛል። ከሰው ልጅ የሚጠበቀው ውስጣዊ እምነትና በአምላኩ ያለውን እምነት በጸሎት ወደ እግዚአብሔር ወደ አምላኩ ሲጸልይ ችግሮቹ ይፈታሉ፣ የሚፈልገው ነገር ይሰጠዋል። አለበለዚያ ግን በተለይ አሁን ባለንበት ዘመን ርኩስ መናፍስታኖች በጣም እችን ዓለም ተቆጣጥረውታል። የሰው ልጅ ደካማ ነው። ደካማውን ጎን እየተጠቀሙ ሊጎዱት ይችላሉ። እንረዳሃለን እያሉ ሌላ መጥፎ ነገር ውስጥ ይከታቸዋል። አንዳንድ ሰዎች በዚህ በርኩስ መናፍስታን ጭንቅላታቸው ዞሮ ራሳቸውን ስተው የሚወድቁና የሚጠፉ አሉ። ራሳቸውን እስከ መሳት ድረስ ብቻቸውን እየለፈለፉ እያወሩ የሚሄዱ አሉ። ርኩስ መናፍስታኑ ለጊዜው ሊጠቅም ይችላል፣ በኋላ ግን ጉዳቱ ለእናንተ ነው። አንድ ነገር ስታጎሉበት በእናንተ ላይ መጥቶ ያጠፋቸዋል። ስለዚህ ሳታውቁ የምታረጉ ሰዎች ጥንቃቄ፣ አምላካችሁን እግዚአብሔርን ይቅርታ ብትጠይቁ እና ወይም ደግሞ ጸሎት ብታረጉ ያሰባችሁ ትሳካልና ጥንቃቄ ነው የምለውና ስላዳመጣችሁን አመሰግናለሁ። ልብ ያላችሁ በልባችሁ ሸብ ነው። ሳታውቁ ያረጋችሁ ደግሞ ከዚህ ቪዲዮ ትምህርት ታገኛላችሁ። ቀጣዩን ቪዲዮ ከዚህ ቀጥሎ ያለውን ቪዲዮ ደግሞ ሌላም እንደዚህ ነገር አለ፣ ተከታተሉ፣ ትምህርት ይሰጣችኋል። አብራችሁ ስለቆያችሁ አመሰግናለሁ። መልካም ጊዜ በያላችሁበት ቸር ያሰማል። ምንም ሌላ አይደለም። የእግዚአብሔር ቤት እንዳይፈርስ በጣም እውነት ነው። ያንቺም ህመም፣ የልጆችሽም ህመም፣ የባለቤትሽም ህመም የቤቱ ጉዳይ ሌላ አይደለም። ጌታ ሆይ ቤትህ እንዳይፈርስ። ከዚህ የተነሳ ባለቤትሽ ጤና የለውም፣ እንቅልፍ አጥቷል፣ መተኛት አይችልም። ለምን? እግዚአብሔር ሆይ ቤትህ እያለ የአንቺ ስጋት ቤትህ እያለ ጌታ ሆይ ባለቤቴ እንዳይሞትብኝ። እግዚአብሔር አይሞትም።